ሰላም ሰላም የነጅማትስ አካዳሚ ቤተሰቦች እንደምናችሁ ነኝ። ደህና ነኝ አልሐምዱሊላህ። ነጃት ነኝ ከነጅማትስ አካዳሚ። በዛሬው ቪዲዮ ደግሞ የ2018ን ሰከንድ ራውንድ ማቴማቲክስ ፈተና ይዤላችሁ መጥቻለሁ። ከዚህ ፈተና ውስጥ ይጠቅማችኋል ብዬ ያወጣኋቸውን ጥያቄዎች በፓርት 1 ይዤላችሁ ቀርባለሁ። ፓርቱ እንድቀጥልላችሁ ያስፈልገናል ካላችሁ ደግሞ ኮሜንት ላይ ፓርቱ ይቀጥል እያላችሁ ኮሜንት አድርጉ። በዚህ ፈተና ብዙ ትጠቀሙበታላችሁ። ለራውንድ 3 እና ቀጣይ ለሚመጡ ራውንድ ተፈታኞች በደንብ ይጠቅማችኋል ብዬ አስባለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳትሉና የደወል ምልክቷን ሳትጫኑ ደግሞ ወደ ቪዲዮ አትግቡ። ስለምታበረታቱኝ 1000 ሰብስክራይበር ስላስገባችሁኝ ደግሞ በደንብ ነው የማመሰግነው። በቀጣይ ፓርቶች እንገናኛለን። ወደ ፈተናው እንሂድ። እሺ፣ የመጀመሪያው ጥያቄ ምን ይለናል? which one of the following is the derivative of the function f of x which is equal to radical 2x squared plus 2x ይለናል። የዚህ ሶሉሽን ነው የምንሰራው ማለት ነው። እስቲ እንስራው። ይሄንን ለመስራት የምን ሩል ነው የምንጠቀመው? ቼን ሩል ነው የምንጠቀመው። ቼን ሩል እንዴት ነው የምንጠቀመው? የዚህ ፈንክሽን ጠቅላላውን ዴሪቬት አድርገን ከዛ ውስጥ ያለውን ዴሪቬት ማድረግ አለብን ማለት ነው። ለምሳሌ if the given function is f of u radical u የዚህ ዴሪቬቲቭ የሚሆነው f ዴሪቬቲቭ at u ማለት 1 over twice radical u times u ዴሪቬቲቭ ውስጥ ያለውን ለብቻ ዴሪቬት እናደርጋለን ማለት ነው። ስለዚህ ወደ ተሰጠን ጥያቄ ስንሄድ የተሰጠን f of x radical 2x squared plus 2x ነው የተሰጠን። ስለዚህ ዴሪቬቲቭን ስንሰራ ምን ይሆናል? መጀመሪያ ምን እናደርጋለን? 1 over twice radical u አይቀየርም 2x squared plus 2x እናደርግና ታይምስ እንልና 2x squared plus 2x ዴሪቬቲቭ እናደርጋለን። ዴሪቬቲቭ እናደርገዋለን እሱ ማለት ነው። ስለዚህ ምን ይሆናል? 1 over twice radical 2x squared plus 2x ታይምስ ይሆንና ይኸው ይሄ ዴሪቬቲቭ ስናደርግ ምንድን ነው የምናደርገው? ኤክስፖነንቱ ከኮፊሸንት ጋር እያባዛን እናስቀምጣለን። 4x plus 2 ይሆናል ማለት ነው ይሄኛው። ስለዚህ ምን አገኘን? 4x plus 2 over 2 radical 2x squared plus 2 አገኘን ማለት ነው። ይሄ ግን ምርጫችን ላይ የለም። ይኸው ምርጫ ቢ ላይ ስናይ ምንድን ነው ያለው? እንዳላለ እዚህ ጋር ግን ሁለት የለችም። ስለዚህ ሌላ ነገር አድርገዋል ማለት ነው። ምንድን ነው? ሲምፕሊፋይ ያደርገው ነገር አለ። ቺንቱ ሲምፕሊፋይ አድርጎ አጥፍቷታል ማለት ነው። ስለዚህ ምንድን ነው የምናደርገው? ከላይ 4 እና 2 ስላለን ከሁለቱ ውስጥ 2 ፋክተራይዝ አድርጌ መውጣት ትችላለሁ። ምን ይሆናል? 2 ፋክተራይዝ ሳደርገው 4x የነበረው 2x ይሆናል ሲደመር 1 ምክንያቱም ሁለትን በዚህ ሳባዘው 4x ሁለትን በዚህ ሳባዘው 2 ስለሚሰጠን ማለት ነው። ስለዚህ ምን ይሆናል? ተሰረሙ ምን አለ? 2 ታይምስ ራዲካል 2x ስኩዌር ፕላስ 2x አለ ፕላስ 2x አለ። ስለዚህ ምን ይሆናል? 2 by 2 ካንስል አውት ያደርጋል። ስለዚህ ምን ይቀራል? 2x plus 1 over radical of 2x squared plus 2x ይቀራል ማለት ነው። which is on choice C። ብዙ ጊዜ ምርጫ ላይ ተመሳሳይ የሚመስሉ ግን የሚያሳስቱ አንድ ቁጥር ወይም ሁለት ቁጥር የሚለያዩ ምርጫዎች ይቀመጡልናል። ስለዚህ እንዴት ነው ሲምፕሊፋይ አድርጎ ያስቀመጠው የሚለውን ነገር በደንብ ትኩረት ሰጥተን ማየት አለብን ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። እሺ፣ ሁለተኛው ጥያቄ ምን ይላል? the determinant of the matrix 3 over 5 4 over 5 4 over 5 3 over -3 over 5 ይላል። ይሄ 2 by 2 የሆነ ስኩዌር ማትሪክስ ነው። 2 by 2 የሆነ ስኩዌር ማትሪክስ ላይ ደግሞ ዲተርሚናንት ስንፈልግ ለምሳሌ ይሄ ማትሪክስ ኤ ብንለው ማትሪክስ ኤ ዲተርሚናንቱን ስንፈልግ ምንድነው የምናደርገው? ዲተርሚናንቱ 3 over 5 4 over 5 4 over 5 -3 over 5 ስንፈልግ ምንድነው የምናደርገው? በቀጥታ ምንድነው የምናደርገው? ክሪስ ክሮስ አባዝተን እናቀራርሳለን ነው። ስለዚህ ክሪስ ክሮስ ስናባዛ ምን እናገኛለን? 3 over 5 ታይምስ 3 over 5 ኔጌቲቭ ማይነስ 4 over 5 ታይምስ 4 over 5 እናገኛለን ማለት ነው። ኮፋክተር ማይነር የሚባለው ነገር ለቱ ባይ ቱ ማትሪክስ አይሰራም። ስለዚህ ቀጥታ ማባዛትንም ማቀናነስ ነው ማለት ነው። እዚህ ጋር ምን እናገኛለን? ማይነስ 9 over 25 ማይነስ 4 times 4 16 over 25 እናገኛለን። ስለዚህ 25 የጋራ ውስጥ ማይነስ 9 ማይነስ 16 አገኛለሁ። ማይነስ 9 ማይነስ 16 ማለት ደግሞ ስንት ነው? ማይነስ 25 over 25 አገኛለሁ ማለት ነው። ማይነስ 25 over 25 ደግሞ ስንት ነው? ማይነስ 1 ነው ማለት ነው። ስለዚህ
choice B is our answer for this question. እሺ ሶስተኛው ጥያቄ ምን ይለናል? What is the area in a square unit of a parallelogram span between two vectors u and v, where the vector u is given by I plus 2j plus 3k and the vector v is given by 2i minus j plus k. በሁለቱ ቬክተሮች መካከል የሚገኝ ፓራሌሎግራም የዚህ ኤሪያ ፈልጉ ነው የሚለን። ስለዚህ መጀመሪያ ባይዘው ይሄ እንደዚህ አይነት ተመሳሳይ ጥያቄ ፈርስት ራውንድ ጥያቄ ላይ መጥቷል። ስለዚህ ይሄን ጥያቄ እንደዚህ አይነት ተመሳሳይ ጥያቄዎች ሊመጡ እንደሚችሉ መገመት አለባችሁ ማለት ነው። ስለዚህ ኤሪያ ማለት በሁለት ቬክተሮች መካከል የሁለቱ ቬክተሮች ክሮስ ፕሮዳክት ማግኒቲዩዱ ኤሪያው ማለት ነው። ስለዚህ የእነዚህ ክሮስ ፕሮዳክት ደግሞ ለመፈለግ እንጠቀማለን 3x3 ማትሪክስ የሱን እጠቀማለሁ ማለት ነው። ስለዚህ ይሄን በማትሪክስ ፎርም ስጽፍ ምንድነው የሚሆነው? አይ ጄ ኬ አረግና ፈርስት ላይ የአይ ኮፊሸንት 1 የጄ 2 3 አለ፣ የቪ ላይ ደግሞ 2 ማይነስ 1 አለ። ስለዚህ የዚህ ዲተርሚናንት ፈልጌ ዩ ክሮስ ቪ ፈልጋለሁ ማለት ነው። ስለዚህ ምን ይሆናል? አይ ፕላስ ማይነስ ፕላስ ነው። አይ ፈርስት ኮለመን ካንስል ስናደርግ ያው 2 ታይምስ 1 ማይነስ 3 ታይምስ ማይነስ 1 ማይነስ 3 ፕላስ ማይነስ ጄ ከዛ ፈርስት ሮ ሰከንድ ኮለመን 1 ታይምስ 1 ማይነስ 2 ታይምስ 3 6 ፕላስ ኬ first row third column 1 times minus 1 minus 2 times 2 4. ስለዚህ እዚህ ጋር ምን አገኛለሁ? 2 ማይነስ የነበረው ምን ይሆናል? ፖዚቲቭ ይሆናል። ስለዚህ 5 ይሆናል ማለት ነው። ስለዚህ 5 አይ እዚህ ጋር ደግሞ 1 ማይነስ 6 ማይነስ 5 ነው። ማይነስ እዚህ ጋር ማይነስ አለ ፖዚቲቭ ይሆናል። ስለዚህ 5 ጄ እዚህ ጋር ማይነስ 1 ማይነስ 4 ማይነስ 5 ስለዚህ ማይነስ 5 ኬ ይሄ ክሮስ ፕሮዳክታቸው ነው። ዩ ክሮስ ቪ ነው። ስለዚህ ኤሪያ ማለት ደግሞ ምንድነው ብለናል? ማግኒቲዩዳቸው ነው። ስለዚህ ኤሪያን ስንፈልግ ማግኒቲዩድ ኦፍ ዩ ክሮስ ቪ ስለዚህ ምንድነው ማለት ነው? ራዲካል ዋት 5 ስኩዌር ፕላስ 5 ስኩዌር የጄ ፕላስ ማይነስ 5 ስኩዌር ምን ይሆናል? 5 ስኩዌር 25 5 ስኩዌር 25 ማይነስ 5 ስኩዌር 25 ስለዚህ ምን ይሆናል? እዚህ ጋር 3 25ዎች አሉ 3 ታይምስ 25 አንዷ 25 ደግሞ ምንድን ነች? ፐርፌክት ስኩዌር ከስኩዌር ሩት መውጣት ይችላል። 25 ከስኩዌር ሩት ሲወጣ ስንት ይሆናል? 5 ስለዚህ 5 ራዲካል 3 ይቀራል ማለት ነው። ይሄ ነው ኤሪያችን። ይሄን ደግሞ የምናገኘው ምን ላይ ነው? ቾይስ ሲ ላይ ነው ማለት ነው። እሺ question number 4 ምን ይላል? when the elementary row operation R3 becomes R3 minus 2 twice R1 is applied on the matrix M. The matrix M is given by this ማለት ነው። እነዚህ ናቸው ኤሌመንቶች። half is the resulting matrix ይላል። የዚህ ጥያቄ ቾይስ አላስገባሁላችሁ፣ ግን ምንድነው መመልከት ያለባችሁ ነገር የተባለው ሮ ኦፕሬሽን ምንድነው? R3 ላይ R3 ማይነስ ትዋይስ R1 ነው። አንድና አንድ ማወቅ ያለባችሁ ነገር የዚህ ማትሪክስ ይሄ ሮ ኦፕሬሽን ሲተገበርበት የሚመጣው ማትሪክስ ሪዛልቲንግ ማትሪክሱ ማለት ነው ሌሎ ሮ 1 ላይ እና ሮ 2 ላይ ያሉት ኤሌመንቶች አይቀየሩም። የሚቀየሩ ምን ላይ ነው? ሮ 3 ላይ ያለው ብቻ ነው ማለት ነው። ሮ 1 ላይ እና ሮ 2 ላይ ያሉት ኤሌመንቶች ተመሳሳይ ነው የሚሆኑት። ስለዚህ አሁን ሪዛልቲንግ ማትሪክሳችን 1 2 ማይነስ 1 3 2 4 ምንና ሮ 3 ላይ ያሉት ግን ሶስቱ ኤሌመንቶች ምን እንላለን? እንቀይራቸዋለን ማለት ነው። እነሱን ለመቀየር ደግሞ እንጠቀማለን ከሮ 3 ላይ ከሚገኙት ኤሌመንቶች ላይ ከሮ 1 ላይ ትዋይስ አድርገን እንቀንሳለን ይለናል። ስለዚህ ስንተገብረው ለምሳሌ
የመጀመሪያው ላይ ማይነስ ዋን ነው። ስለዚህ ማይነስ ዋን ማይነስ ትዋይስ አርዋን ላይ ሮዋን ላይ ደግሞ ማን ያለው ዋን። ስለዚህ ምን ይሆናል? ማይነስ ዋን ማይነስ ቱ which is ማይነስ 3 ማለት ነው። ስለዚህ ሮዋን ፈርስት ኮለመን ላይ ማይነስ 3 ይሆናል ማለት ነው። ሁለተኛው ላይ ደግሞ ስንሄድ ኮለመን 2 ላይ ደግሞ ስንሄድ ይሄ ዋን ላይ ነው። 2 ላይ ደግሞ ስንሄድ ማለት ነው 4 ማይነስ ትዋይስ እዚህ ጋር ማን ያለው 2 ይሄ ምን ይሆናል? 4 ማይነስ 4 which is 0። ስለዚህ ሰከንድ ኮለመናችን ላይ ምን ይሆናል? 0 ይሆናል ማለት ነው። ሶስተኛው ላይ ደግሞ ሶስተኛው ኮለመን ላይ ማን አለ? 2 ማይነስ ትዋይስ ማይነስ 1 2 ማይነስ ይሄ ማይነስ ማይነስ የነበረው ፖዚቲቭ ይሆናል 2 4። ስለዚህ ሰርድ ኮለመን ላይ ምን ይኖራል? 4። ስለዚህ የምናገኘው ማትሪክስ መጨረሻ ላይ ይሄኛው ነው። ቾይዛችን ላይ ምን መርጠው ይሄኛው ነው ማለት ነው። እሺ አምስተኛው ጥያቄ ደግሞ ምን ይለናል? what is the value of the integration of x squared plus 1 over x raised to 3 over 4 d of x ይለናል። የኢንተግሬሽን ጥያቄ ነው። ስለዚህ መጀመሪያ የምናደርገው ነገር ምንድን ነው? እነዚህን ሁለቱን ነጣጥ ላይ ሲምፕሊፋይ አድርገን መጻፍ አለብን ማለት ነው። ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ሬይዝ ቱ 3 ኦቨር 4 ነው። ስለዚህ ምን ብዬ መጻፍ እችላለሁ? ኒውሜሬተሮቹን ነጣጥዬ መጻፍ እችላለሁ። ኤክስ ስኩዌር ኤክስ ሬይዝ 3 ኦቨር 4 ፕላስ 1 ኦቨር ኤክስ ሬይዝ 3 ኦቨር 4። ይኸው እዚህ ጋር ተመሳሳይ ቤዝ ነው ያለን። ዋን ማለት ደግሞ ተመሳሳይ ቤዝ ማድረግ ከፈለግ ኤክስ ሬይዝ 0 ማለት ነው አይደል? ዋን ማለት ማንኛውም ቦታ ኤክስፖነንቱ 0 ከሆነ ወደ ዋን ስለሆነ የሚጠቃቀው። ስለዚህ ዋን የነበረውን በኤክስ ሬይዝ ቱ 0 ተክቼ መጻፍ እችላለሁ። ስለዚህ እዚህ ጋር ምን ይሆናል? ይሄ በማካፈል ልክ ስለሆነ የተያዙት በኤክስፖነንት ሎ መሰረት ምን ማለት ይችላል? ኤክስ ሬይዝ ቱ 2 ማይነስ 3 ኦቨር 4 ፕላስ እዚህ ጋር ደግሞ ኤክስ ሬይዝ 0 ማይነስ 3 ኦቨር 4 አድርጌ መጻፍ እችላለሁ ማለት ነው። ስለዚህ ይሄ ሲጠቃለል ምን ይመጣልኛል? ኤክስ ይሄን ስናቀናነስ 5 ኦቨር 4 እናገኛለን። ስለዚህ 5 ኦቨር 4 ፕላስ ኤክስ ሬይዝ ማይነስ 3 ኦቨር 4 ኢንተግሬሽን ኦፍ ዲ ኦፍ ኤክስ አገኛለሁ ማለት ነው። ይሄን ኢንተግሬት ማለት ነው። ይሄን ኢንተግሬሽን ስንሰራ ደግሞ ኢንተግሬሽን ኦፍ ኤክስ ሬይዝ ኤን ባይ ዲ ኦፍ ኤክስ ማለት ምንድን ነው? ኤክስ ኤንድ ፕላስ 1 ኦቨር ኤንድ ፕላስ 1 ፕላስ ሲ ኢዝ ኤ ኮንስታንት ነምበር ማለት ነው። እንደዚህ ነው ኢንተግሬሽን የምንሰራው። ስለዚህ በአጠቃላይ ምን እናደርጋለን? ይሄኛው በዚህ መሰረት እንሰራለን ማለት ነው። ስለዚህ ምን እናገኛለን? ኤክስ 5 ኦቨር 4 ፕላስ 1 ኦቨር 5 ኦቨር 4 ፕላስ 1 ፕላስ ኤክስ ማይነስ 3 ኦቨር 4 ፕላስ 1 ኦቨር ማይነስ 3 ኦቨር 4 ፕላስ 1 ፕላስ ሲ አገኛለሁ ማለት ነው። ኢንተግሬት ሳደርገው ይሄን ነው። ስለዚህ እነዚህ ሳባለው ምን አገኛለሁ? ኤክስ 5 ኦቨር 4 ፕላስ 1 ማለት 5 ኦቨር 4 ፕላስ 1 ማለት ይሄው እዚህ ጋር 1 ነው። የጋራ 4 ወስዳለሁ። ስለዚህ 5 ታይምስ 1 5 4 ታይምስ 1 4 5 ፕላስ 4 9 ይሆናል። ስለዚህ 9 ኦቨር 4 ኦቨር 9 ኦቨር 4 ፕላስ እዚህ ጋር ደግሞ ምን አገኛለሁ? ኤክስ የጋራ ሆኖ 4 ወስዳለሁ። ማይነስ 3 ፕላስ 4 1 ኦቨር 4 አገኛለሁ። ፖዚቲቭ ይሆናል ማለት ነው። ስለዚህ 1 ኦቨር 4 ኦቨር 1 ኦቨር 4 እነዚህም ሁለቱ ዲኖሚኔተር ላይ ስለሚገኙ ምን አድርጋለሁ? ሪስፕሮኬት አድርጋቸዋለሁ። ስለዚህ ምን ይሆናል? 9 ኦቨር 4 የነበረው 4 ኦቨር 9 ኤክስ ሬይዝ 9 ኦቨር 4 ፕላስ 4 ታይምስ ኤክስ ሬይዝ 1 ኦቨር 4 ፕላስ ሲ ኢዝ ማይ ፋይናል አንሰር ማለት ነው። ስለዚህ መጨረሻውን እዚህ ጋር መጨረስ እንችላለን። ካልሆነም ደግሞ ሌሎች ሲምፕሊፋይ ማድረግባቸው ሜቶዶች ካሉ መቀጠል እችላለሁ ማለት ነው። ለማንኛውም ፋይናል አንሰር ይሄ ነው። Question number 6 ምን ይላል? What is the solution of the equation the radical
4 ነው የእንትኑ the fourth root of 9 raised to x minus 1 equals 3 ምንድነው ሶሉሽኑ ነው የሚለን። ስለዚህ የዚህን ለመስራት ምንድነው ማድረገው የኤክስፖነንት ሩሎችን እንጠቀሙ። the fourth root of 9 raised to x minus 1 is equals to 3 ይሄ ማለት ያው fourth root ማለት ምን ብዬ መቀየር እችላለሁ 9 x minus 1 raised to 1 over 4 ብዬ መጻፍ እችላለሁ 3 both sides raised to 4 ማድረጋቸው በሁለቱም ሳይድ ያው እዚህ ጋር 4 by 4 ካንስል ያደርግልኛል። ስለዚህ ምን ይቀራል 9 raised to x minus 1 3 raised to 4 ይቀርልኛል ማለት ነው። 9 እና 3 ደግሞ የሚያገናኛቸው 9 የ3 ምንድነው ፓወር 3 raised to some number አድርጌ 9 መጻፍ እችላለሁ። ምን አድርጌ መጻፍ እችላለሁ 9 ማለት 3 ስኩዌር ስለዚህ 3 ስኩዌር ታይምስ x minus 1 አድርጌ 3 raised to 4 ማለት እችላለሁ። እዚህ ጋር ቤዛቸው ሁለቱም 3 ስለሆነ ምን ማለት ነው ኤክስፖነንታቸው ምን ማለት ነው እኩል ነው ማለት ነው። ስለዚህ ምን ማድረግ እችላለሁ 2x minus 1 is equals to 4 አድርጌ መጻፍ እችላለሁ ማለት ነው። ስለዚህ የኤክስን ቫልዩ ለመፈለግ ባይ 2 ሁለቱንም አካፍላለሁ 2 by 2 ካንስል ያደርጋል ምን ይቀራል x minus 1 ይቀራል ኦቨር is equals to 4 ኦቨር 2 ደግሞ ስንት ነው 2 ስለዚህ x is equals to 2 plus 1 x is equals to what 3 ስለዚህ የx ቫልዩ ስንት ነው 3 ነው ማለት ነው which is on choice C. Question number 7 ምን ይለናል what is the average rate of change of f of x squared plus 4x minus 1 over the interval minus 2 1 ይለናል። average rate of change እንዴት ነው የምንፈልገው average rate of change is found by f of b minus f of a over b minus a over the interval b a ነው። ስለዚህ የተሰጠን ኢንተርቫል ይሄኛው ነው ፋንክሽናችን ውስጥ የቢን እና የኤን ቫልዩ ያስገባል እንሰራለን ማለት ነው። ስለዚህ f of መጀመሪያ b ማለት f of 1 ነው f of 1 አችንን ስንፈልግ ፋንክሽናችን ውስጥ እናስገባለን 1 ስናስገባ 1 ስኩዌር ፕላስ 4 times 1 minus 1 ይቀራል which is 4 ማለት ነው። ከዛ ደግሞ f of minus 2 ስንሰራ minus 2 ስኩዌር ፕላስ 4 times minus 2 minus 1 ይሆናል which is 4 minus 8 minus 1 minus 5 እናገኛለን ማለት ነው። ስለዚህ በቀጥታ እዚህኛው ኢኩዌሽን ውስጥ ፎርሙላ ውስጥ ነው የምንተካው f of b ወይንም ደግሞ f of minus f of y minus f of minus 2 over what 1 minus 2 ይሆናል ማለት ነው። ስለዚህ f of 1 አግኝተናል ይሄው እዚህ ጋር 4 minus 5 over 1 ማይነስ የነበረው ፖዚቲቭ ይሆናል 2 3 1 plus 2 ስለሚሆን ማለት ነው። ስለዚህ እዚህ ጋር ምንይዘው በተመሳሳይ ማይነስ አለን ፖዚቲቭ ይሆናል ማለት ነው 4 plus 5 9 over 3 ማለት ደግሞ 3 ነው ማለት ነው። ስለዚህ አቬሬጅ ሬት ኦፍ ቼንጃችን ስንት ነው 3 ነው which is on choice A. Question number 8 ምን ይለናል log x plus 3 to the base 2 is equals to 1 plus log x to the base 2 then what is the value of x ነው የሚለው። እንደዚህ አይነት የሎጋሪዝም ጥያቄዎች ሁሉም ኢንትራንስ ኤግዛም ላይ ይመጣሉ። ስለዚህ በደንብ ተዘጋጁ እነዚህ አይነት የሎጋሪዝም ጥያቄዎች እንደሚመጡ ማለት ነው። ስለዚህ ቀላል ናቸው። ሶልቭ ስናደርገው እንዴት ነው የሚሆነው ጥያቄያችን log x plus 3 to the base 2 is equals to 1 plus log x to the base 2 ይለናል። እስቲ ሎጋሪዝሞቹን አንድ ላይ እንሰብስባቸው። ስለዚህ log x plus 3 to the base 2 minus ይሆንና log x to the base 2 is equals to 1 ይሆናል። በምንጠቀመው ሎጋሪዝም ፕሮፐርቲ መሰረት log a to the base b minus log c to the base b ማለት ሁለቱም ተመሳሳይ ቤዝ እስካላቸው ድረስ ምን አድርገን መጻፍ እንችላለን log a over b a over c to the base b ሆኖ መጻፍ ይችላል። ስለዚህ ሁለቱን በማካፈል ምልክት ማያያዝ እንችላለን። ስለዚህ ይሄ ምን ይሆናል log x plus 3 over x to the base 2 is equals to 1 ይሆናል።
ከዛ ይሄንን ወደ ምን እንቀይረዋለን? ወደ ኤክስፖኔንሻል ፎርም። ይሄንን ቱ ወደዚህ ወስደን ወደ ኤክስፖኔንሻል ፎርም እንቀይረዋለን። ወደ ኤክስፖኔንሻል ፎርም ስንቀይረው ምን ይሆናል? x + 3 ኦቨር x ኢዝ ኢኳልስ ቱ 2 ሬዝ 1 ይሆናል። 2 ሬዝ 1 ማለት 2 ራሱ ማለት ነው። ስለዚህ ምን እናገኛለን? x + 3 ኦቨር x ኢዝ ኢኳልስ ቱ 2 ይሆናል። እነዚህ እንደዚህ ብናባዛ ክሪስ ክሮስ ብናባዛ ይሄ ኦቨር ዋት ስለሆነ ምን እናገኛለን? x + 3 ኢዝ ኢኳልስ ቱ 2x እናገኛለን። ዘን xን ወደዚህ ሳይድ ወስዳል 3 ኢዝ ኢኳልስ ቱ 2x ማይነስ x አገኛለሁ። 2x ማይነስ x ማለት ደግሞ ስንት ነው? x። ስለዚህ x ኢዝ ኢኳልስ ቱ 3 ማለት ነው። ስለዚህ our final answer is x is equals to 3, which is on choice D. እሺ ዘጠነኛው ጥያቄ ምን ይለናል? let a and b be positive real numbers and r and s be any real numbers, then which one of the following is not true ይለናል። ስለ ኤክስፖኔንሻል ሩል የተጠየቅነው የምናውቃቸው ኤክስፖኔንሻል ሩሎች አሉ። ስለዚህ አንደኛ እንደዚህ አይነት ጥያቄዎች ላይ ኢንስትራክሽናችሁን በደንብ ማንበብ አለባችሁ። አሁን እዚህ ጋር ናት የምትለው አሰ ኪወርድ ነው የተሰጠችው። ናት የምትለውን ብዘላት ቾይዛችሁ ያምታታችኋል። ስለዚህ which of the following is not true about the exponential rules ነው ብላ ትክክል ያለው ነው የምናወጣው ማለት ነው። ኤ ላይ የተሰጠን የፓወር ሩል ነው። ይሄ ፓወር ሩል ነው፣ ትክክል ነው። አንድ ቤዙ ተመሳሳይ የሆነ ሁለት ፓወር ካለ ፓወሮቹን አባዝተን ማስቀመጥ እንችላለን ይለናል። ስለዚህ ይሄ ፓወር ሩል እንለዋለን። this is correct ማለት ነው። ቢ ላይ ደግሞ ይለናል a + b raised to r ከሆኑ a raised to r is equals to b raised to r ይለናል። እስቲ ቼክ እናድርገው። ዝም ብለን ኤኒ ነምበር ወስደን ቼክ እናድርገው። ኤኒ ነምበር ወስደን ቼክ እናድርገው። ለምሳሌ a ሪል ፖዚቲቭ ሪል ነምበር ነው ስለተባለ 2 ነው እንበል። b ደግሞ 3 ነው እንበል። then raised to 2 እንበል። ስለዚህ ምን እያለ ነው? 2 + 3 raised to 2 is equals to 2 raised to 2 + 3 raised to 2 ጋር እኩል ነው እያለ ነው። እስቲ ቼክ እናድርገው። 2 + 3 5 ነው። 5 raised to 2 ሲሆን 25 እናገኛለን። በዚህ ሳይድ ደግሞ እናገኛለን 2 raised to 2 4 ነው + 3 raised to 2 9 ነው። ስለዚህ ስንት እናገኛለን? 13 እናገኛለን። which is not equal ማለት ነው። ስለዚህ እንደዚህ አይነት ህግ የለም። B is not correct. B ነው ትክክል ያልሆነው። C ላይ power of fraction rule ነው ይሄ የተሰጠን። power of fraction rule ነው የተሰጠን። ይሄ ትክክል ነው። D ላይ ደግሞ power of the product rule ነው የተሰጠን። ይሄ ደግሞ power of a product rule ትክክል ናቸው ሁለቱም። ሶስቱም ትክክል ያልሆነ የትኛው ነው? ቢ ላይ የሚገኘው ነው ማለት ነው። question number 10 ምን ይለናል? suppose the following data represents 12 students test result out of 10 ይለናል። then which of the following is the median of the data ይለናል። ሚዲያን ማለት ዳታችንን መሀል ለመሀል የሚቆጠው ዳታ ቁጥር ቫልዩ ማለት ነው። ስለዚህ መጀመሪያ ምን እንደምናደርገው ይሄን ነገር ቀጥታ ሚዲያኑን መፈለጋችን ጋር ከመግባታችን በፊት በተርታ ማስቀመጥ አለብን። እነዚህ ቁጥሮች ተደብላልቀው ነው የተጻፉት። ስለዚህ ምን እናደርጋቸዋለን? ተርታ ሲዘን እንጽፋቸዋለን ማለት ነው። ኢንክሪዚንግ ኦርደር ላይ እንጽፋቸዋለን። ስለዚህ ከየት ነው የምንጀምረው? ከአንድ እንጀምራለን። 1 then 2 3 አለ 4 አለ 1 2 3 4 then 5 እና 6 አሉ እዚህ ጋር 5 6 7 የለንም። 2 8 አለን 8 አለን 2 9 አለን። ከዛ ደግሞ 2 10 እንደዚህ ከጻፋችሁ በኋላ ዳታችሁ የተሰጠው ቫልዩ ትክክል እንደሆነ አረጋግጡ። እዚህ ጋር 12 ስቱደንት ነው የሚለው። ስለዚህ 1 2 3 4 5 6 7 8 9 10 11 12 ለምን አንድ ቫልዩ ራሱ ቢቀርባችሁ መልሳችሁን ስለሚያሳሰት ማለት ነው። ስለዚህ ሚዲያኑ ስንፈልግ ምንድነው የምናደርገው? ይሄ የተሰጡን ዳታ ነምበራቸው ስንት ነው? 12 ነው። ኢቭን ነምበር ነው። ኦድ ነምበር ቢሆን ጀስት ቆጥረን መሀል ላይ ያለው መውሰድ ይችል ነበር። ግን ኢቭን ነምበር ስለሆነ ምንድነው የምናደርገው? እንቆጥረና መሀል ላይ ያሉትን ሁለት እንወስዳለን። ከዛ ኤ9 + n2/2 የሚለውን ፎርሙላ ነው የምንጠቀመው ማለት ነው። ስለዚህ እዚህ ጋር ስንቆጥር
1 2 3 4 5 6 እና ይሄኛው ሁለቱ እንዳታውሹ የምንወስደው ይሄው 1 2 3 4 5 1 2 3 4 5 ሁለቱንም እኩል ቦታ ቆርጦልናል። ስለዚህ እነዚህ ሁለቱን ወስደን ሚዲያኑን እንፈልጋለን። ስለዚህ 6 + 8 ኦቨር 2 እናደርጋለን። 6 + 8 is 14 14 ሲካፈል ለ2 which is equal to 7 ማለት ነው። ስለዚህ our median is 7 which is on choice C ይሆናል ማለት ነው። በፓርቱ ደግሞ ሌሎች የቀሩትን ጥያቄዎች ሰራላችኋለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳትሉ ደግሞ ጥያቄውን እንዳትጨርሱ ማለት ነው። ባይ። በቀጣይ ፓርት እንገናኝ።